ባለቤት ስራህን ስራ ስለምን እንደሆነ ንገረኝ። ብዙ ጊዜ የለኝም። ቶሎ መግባት አለብኝ። ቸኩላለሁ። ተናገር። የኢስታንቡል ድል መንሳት ውጤቱ ምንድነው? ንገረው ኮሎኔል። መካከለኛው ዘመን አለፈ። ከዛ አዲስ ዘመን ጀመረ። ወይዘሮ ምራን ይለፈኝ። ቤዛንታይን ፈረሰ እና ከዛ በሱ ፋንታ የመጀመሪያው ማዘጋጃ ቤት ተመሰረተ። እንደዛ ነው ኮሎኔል። የአውሮፓ የህዳሴ ዘመን ጀመረ። ከዛ አዲስ ጊዜ መጣ። በቃ ጻፎ ይዛ ኢስታንቡል ውስጥ 3 አዳዲስ ድልድዮች ተሰሩ። 2ቱ ለመኪና ክፍት ናቸው። በል ኮሎኔል። የእንጃፒ ውስጥ የከተማ ባቡር ተከፈተ። ኮሎኔሉ ልክ እንዳንተ አይነት ምሳሌ እንዲናገር አደረግከው። እናንተ እየተዝናናችሁ ነው ለካ። እኔ ምንም ነገር አልጻፍኩም። በዚህ ዘመን ፈጣን መሆን አለብህ። በጭንቅላት ያዘው ትንሹ፣ በጭንቅላት ያዘው። ስለ ቁርሱ በጣም አመሰግናለሁ። ወይራስ ካሬል አሁን ይሰናበታችኋል። እማዬ 3ኛው ድልድይ የት ነው? ያዝ እስቲ የኔ ውድ። ዜናውን እኛ አላሳተምነው፣ ሌሎች አደረጉት። ተመልከች። እኔ አላምንም። እባክህ ሲናን እንዳየው ደብቀው። ምንድነው? እኔ ማላየው አያቴ። ምንም አይደለም የኔ ውድ። ትላንት የተፈጠረውን ለማለት ፈልገሽ ከሆነ አውቃለሁ። አታስቢ፣ እሱ ጥፋተኛ አይደለም። እና ደግሞ አባቴ ስሙን ያጠፋውን ሰውዬ እንዳገኘው በደንብ አውቃቸዋል። ስሙን ያጠፋው? አዎ፣ ንጹህ ሰው መሆኑን ሁሉም ሰው እንደሚያውቅ ነግሮኛል። ማን ነው እንደዛ ያደረገው? ያው እኔ ምንም አላውቅም አያቴ፣ ግን ደግሞ የቅርብ ጓደኛዬ ነው ብሎኛል። እና ደግሞ ያንን ሰውዬ በደንብ የሚረዳው ሰው አለ። የኔ ልጅ ስለምንድን ነው የምታወራው ሲና? ይኸውልሽ አያቴ፣ አባቴ እንደዛ ነው ያለው። በቅርብ የሆነ ለጊዜ ጉዳይ ነው ብሎኛል። ንጹህ ሰው መሆኑ ይታወቃል ብሎኛል። ልጅ ሲናን በጣም አረፈድን። በቃ ለዛኛው ጥበቃ የኔንም መኪና እንዲያዘጋጅልኝ ንገረው። እሺ ጌታዬ። በሉ ቻው አያቶቼ። አሻንጉሊቶቹ ስንት ናቸው? 25 ናቸው ወንድሜ። 25 ይበቃል። እሺ አንድ ስጠኝ። አንድ ስጠኝ ወንድሜ። ለእህቴ ልጅ ልግዛላት። መልካም ቀን ወንድሜ። መርማሪ ፖይራስ እንኳን ደህና መጣ። እንዴት ነህ? አመሰግናለሁ ነሽሚ። እንዴት ነህ? አመሰግናለሁ። በአደንዛዥ ፋንታ አሻንጉሊት መሸጥ ጀመርክ ማለት ነው? ምን ላድርግ ብለህ ነው ወንድሜ? ገንዘብ ማግኘት ያስፈልገኛል። በቃ እንደዛ አይነት ነገር አቁሜያለሁ። አዎ በጣም ጎበዝ። እንኳን ደስ አለህ ነችሚ። እስኪ አንድ አሻንጉሊት ስጠኝ፣ እኔም ለልጄ ልግዛለት። እንዲያውም ሰጠው በጣም ደስ ይለዋል። ከሱኛው አይደለም፣ እዛ ጋር ካለው ነው የምፈልገው። እዛ ጋር ካለው። ሁሉም አንድ ናቸው መርማሪ። አንዱ ከሆኑ ከዛኛው ስጠኛ። እዛኛው ላስቲክ ውስጥ ያሉትን ነው የምፈልገው። ምን ሆነሃል?
መርማሪ ልጆች አሉኝ። እባክህ ችግር ውስጥ አታስገባኝ። እባክህ ስለምንህ። በልኪኒኖቹን ከየት እንደምትገዛቸው ንገረኝ። ወይኔ ለምንድን ነው የምትሮጠው አንተ? ኧረ ልቀቀኝ! ምን አደረግኩ? ልቀቀኝ! አፍህን ዝጋ፣ አትጩ። ድምፅን ቀንስ፣ መጮህ አያዋጣም። በሰላም እናውራ። አሁን ተናገር፣ ኪኒኖቹን ከየት ገዝተህ ነው እዚህ የምትሸጣቸው? ሳልጎዳ ንገረኝ። እየገዛሁት አይደለም ወንድሜ፣ እየተላከልኝ ነው። ሰውዬ ንገረኝ፣ ማን ነው? ተናገር፣ ማን ነው እያልኩ ነው። አንተ ጅል! ፋሩክ! ማን? ፋሩክ የሚባል ሰውዬ። ፋሩክ ነው ያልከው? አቤት አይሰጉል። ሄሎ ፖይራስ፣ አቶ ዩንሳል አሁን ወደ ሆቴሉ መጥቷል። ኧረ እባክሽ። እሺ በቃ አብሮት ሌላ ሰው አለ እንዴ? እስካሁን ማንም ሰው የለም። እሺ ይኸውልሽ አይሰጉል፣ አሁን ትንሽ ስራ አለኝ፣ በኋላ መልሼ ልደውልልሽ። እሺ እንደዋወል። እሺ ምንም አይደለም፣ በትንሽ ቀን ይሻላል። የት ነው ያለኸው ወንድሜ? የሆነ ሰው አግኝቻለሁ። ከልብህ ነው? እውነቴን ነው። አሁን አድራሻው ልክልሃለሁ። እሺ እሺ፣ ላክልኝ፣ ጠብቀሃለሁ። ምን ተፈጠረ? የሆነ ሰው እንዳገኘ ነው የነገረኝ። አይሆንም፣ አውቆ ነው ወንድሜ። ልጁ የተቃጠለ ጮሌ ነው። ያደገው መንገድ ላይ እኮ ነው። ቢያገኘው ምን ይገርማል? መንገድ ላይ ነው ያደገው አልክ? ቆይ እኛ ቤተ መንግስት ውስጥ ነው እንዲያደግ ነው? እባክህ በቃ አታካብድ። አድራሻው ደርሶኛል። በላ እንሂድ። መንገድ ላይ ነው ያደገው ይላል እንዴ? እያንዳንዱ $5 ነው። ማለትም የምንገዛበት ዋጋ ከማጓጓዣው ውጪ። መሸጫው 50 ሊሬ ነው። ብታምኑ ባታምኑ ባለፈው ሳምንት ብቻ ከ10 ሺህ ዕቃ በላይ ሸጠናል። በሳምንቱ ውስጥ ከ100 ሺህ በላይ መሸጥ እንችላለን ማለት ነው። ግን አንድ ችግር አለ። የባህር ጉዳይ እስካሁን መፍትሄ አልተገኘለት። አታይም? ሰውየው ምንም ሳያስብ ጆሮ ቢሱን ወዲያው አስወገደው። ባህር አይደለም እንደዛ ያደረገው፣ ሌላ ሰው ይመስለኛል። ያ ሽማግሌ ወንበዴው መሪ በፍጹም አያሳስብህ። ባህራውን ወጋ አጥባቂ ሆኗል። በሳምንቱ ውስጥ 100 ሺህ አልኩ። እያንዳንዱ በ50 ሊሬ 5 ሚሊዮን ሊሬ ይመጣል። ተገባባን? ወጪው ግን በጣም ብዙ ነው። ይኸውላችሁ ሁላችንም ከተባበርን ባህር የሚባለው ጎታታ ሰውዬ ምንም ሊል አይችልም። ሁላችንንም መታገል አይችልም። ባህር ሊያደርግ የሚችለውን ነገር መገመት ከባድ ነው። እንሰራለን ብለን ተቀበልን እንበል። በምላሹ አንተ ከኛ የምትጠብቀው ምንድን ነው? እሱን በኋላ እናወራለን። እዛ ሥራ ውስጥ እንዳላችሁ የሚያረጋግጥልኝ ትንሽ ዋስትና ብቻ ነው የሚያስፈልገን። አቶ ነጅዴት። አቤት ወይዘሮ ሲማ። አቶ ዛፋር የሚችል ከሆነ አቶ ባህር ዛሬ ሊያናግረው ይፈልጋል። አሁን ግን ትልቅ ስብሰባ ላይ ነው ያለው ወይዘሮ ሲማ። ነጻ ሲሆን እነግረዋለሁ። ሊያገኘው ይፈልጋል። ነገር ግን ወደዚህ ቢመጣ የተሻለ ነው የሚሆነው። ስለ ምንድን ነው? ስለ ስራችሁ ነው።
እሺ ገባኝ፣ አሳውቀዋለሁ። እሺ ሰዎች፣ ማን ነው ሊስማማ የሚችለው? በእያንዳንዱ እስር 1 ሚሊዮን። በጭራሽ ሐሳብ አይግባችሁ። አንድ የገንዘባችሁን ካፈሰሳችሁ ከዛ በላይ ታገኛላችሁ። እናገኛለን ብዬ ተስፋ አደርጋለሁ። ክቡራን እንኳን ደስ አላችሁ። ውሳኔያችሁ አይቆጫችሁም። ባሂር ደውሎ ቤቱ ጠርቶሃል። ሊያዋራህ ይፈልጋል። ስለምን ጉዳይ? ሴማ ስለ ስራችሁ ነው ብላለች። ስለ ጆሮ ቢሱ መሆን አለበት። ትሄዳለህ ታዲያ? ካልሄድኩ ጆሮ ቢሱን ገድየዋለሁ ብዬ እንደምናዘዝ ነው የሚቆጠርብኝ። ምን ፈልገህ ነው? የሆነ አድራሻ ልጠይቅ ፈልጌ ነበር። እናንተ እነማን ናችሁ? እኛማ የባሂር ባባ ታማኝ ወታደሮች ነን። ጓዶች እናንተ ታናግሩታላችሁ አይደል? እኔ አስቸኳይ ስራ አለኝ። እሱን ስጨርስ እመጣለሁ። አንተ ሂድ፣ እኛ እንጨርሰዋለን። ሲናን ሰላም ነው? አለው። እንዴት ነህ ወንድሜ? ሁሉም ተማሪ ስላንተ እያወራ ነው። ለምን ወንድሜ? ያላወቅም እንዴ? ሁሉም ጋዜጣ ላይ ስለአባትህ ተጽፏል እኮ። እባክህ ወንድሜ፣ ሁሉም ነገር ውሸት ነው። ስሙን እያጠፉት ነው። ወንድሜ አድርጎታል፣ እርግጠኛ ነኝ። ደግሞ ወንድሜ የምር ስሙን እያጠፉት ነው። ሲጀመራው ለቀውታል እኮ። እውነቴን እኮ ነው የምልህ ሲናን። ቆይ ለምን ወንድሜ? አሁን የትምህርት ቤቱ ንጉስ ሆናል፣ የሚፈራ ንጉስ። አሁን ያ የፔሊን ዱባ ወንድም ምንም ሊያደርግህ አይችልም። ስማንተ ሁለተኛ ቴጋ እንዳትጠጋላልኩህም ነበር። ቆይ ደግሞ ምን አደረግኩ? እሱ የማን ልጅ እንደሆነ ታውቃለህ? የማን ልጅ ነው? ቢሆንም ከእህቴ አጠገብ ብትርቅ ነው የሚሻለው። እሺ ባይርቃትስ ምን ልታደርግ ነው? እስቲ ንገረኝ በእናትህ። ባይርቅስ? ረፍ አንተ ልጅ፣ እደበድብሃለሁ። ወንድሜ እንዲደበድብ ቤታችሁ ሰው እንልካለን። ሰማኸኝ አይደል? ስለ እኔ ነው የምታወራው? ኤፍ ቆይ ምንድን ነው ያደረግከው? ሲናን ሩጥ! ይሄን አየኸው? እባክህ ከዛ ሰውዬ ጋር በጣም እየተሳፈጥክ ነው። ተው፣ ይሄ ሲያንሰው ነው።
ዛፈር ከቤት ወጥቷል። ቆይ ምን ልናደርግ ነው? ልክ መኪናቸውን አስነስተው ሲሄዱ ጥቃት እናደርሳለን። እሺ ጥሩ። እሺ ልጆች በሉ ገጽ 37 ላይ ግለጡ። መጽሐፌን ረሳሁት። ጉድ ፈላ። መጽሐፍ የት አለ? ቤት ረሳሁት። መጽሐፍ ሳትይዝ ትምህርት ቤት መምጣት አልነበረብህም። ሁለተኛ እንደዚህ እንዳትረሳ እሺ? እሺ አሁን የምንማረው ስለ 3 ማዕዘን ነው። አንተ እኔን ስለማትሰማኝ እንደዚህ ሲያደርጉ ዝም ትላቸዋለህ። አባቴ እንዳንተነት አባት ቢሆን ኖሮ ምን ታደርግ ነበር? የትምህርት ቤቱ ንጉሥ ሆን ነበራ። እሺ ዛሬ ቆይ ስለምንድን ነው የምንማረው? ይኸውልህ አለቃ፣ ዛሬ የሂሳብ ትምህርት አለን። ከዛ በኋላ ደግሞ ቱርከኛና ህብረተሰብ አለን። አልወደድኩትም። ቀይረው። ይኸውላችሁ ከዚህ በኋላ እዚህ ትምህርት ቤት ውስጥ የሚኖረን የሰውነት ማጎልመሻ ክፍለ ጊዜ ብቻ ይሆናል። እሺ የተግባባን ይመስለኛል። ግልጽ ነኝ አይደል ሰዎች? አቶ ሲናን ይሄ በጣም ጥሩ ውሳኔ ነው። እሺ በሉ አሁን ሂዱ። ከዚህ ክፍል አሁኑን ውጡልኝ። ውጡ! ፍጠኑ! ሲናን ሲናን አልቋል አለቃ። ግን አይሴጉል ኡማን ብዬ ስፈልግ ምንም ማግኘት አልቻልኩም። አዎ በእናቴ አባት ስም ነው የምትጠቀመው። ኦ ኦ ኦ ኦ ኦ አባቴ ይህን ሲሰማ ደስ ይለዋል። ምንም የምትፈልገው ነገር ከሌለ ልሂድ? የለም አመሰግናለሁ። ይሄ ትልቅ ነገር ነው። ምንም አይደለም። መልካም ቀን። አሜን ላንተም። አስቸጋሪ ነገር ሊፈጠር ነው። ኧረ አትቸገሩ ወንድሜ፣ ተረጋጋ እባክህ። ይቅርታ አድርግልኝ። እስኪ እሱ ለእኔ ስጠኝ። ምን እየተፈጠረ ነው? ተረጋጋ፣ ተረጋጋ። እባክህ ጊዜን አታቃጥልብኝ። አንበሳው መሳሪያውን ጣል። ጎካልፕ ሽጉጣቸውን ተቀበላቸው። በል ሂድ ወደዛ። ኮራይ ፍጠን። አደንዛዥ እጾቹ የት ናቸው? የምን አደንዛዥ እጽ ነው? ምን ይመስላል? ጀዝባ። የት እንዳለ ታውቃለህ ጎረምሳው? ታውቃለህ ሆይ? አውቃለሁ ወንድሜ። በል ተንቀሳቀስ፣ ያለበትን አሳየን። እሺ።
ወለለለለል ከለለለለል በልዩ ጣዕም ሁሉ ፈካ ደስደስ ባኔላ ዮገርት የሁሌ ምርጫ ሆላንድ እርጎ ሰላም። እንኳን ወደ ቤቴ በሰላም መጣ አቶ ዛፋር። እዛ ጋር ቁጭ በል። እሺ፣ እንዴት ነህ? ጓጉቻለሁ። ወደዚህ ለምን እንድመጣ እንደጠራኝ ለማወቅ ጓጉቻለሁ። በነገራችን ላይ ፈጣሪ ጽናቱን ይስጥ። ጆሮ ቢሱ ድሮ ጓደኛህ ነበር። እውነት ስለተፈጠረው ነገር በጣም አዘናለሁ። ጊዜው በጣም ይሄዳል። ሁላችንም አንድ ቀን መሞታችን ደግሞ አይቀርም። እሱማ በደንብ እርግጥ ነው። ታውቃለህ፣ ግን አንዳንዶቻችን ለመሞት በጣም ቸኩለናል። ወንድም ሰፈር ወንድም ይሄን ጉዴው ባላው ሳምሶናይቱ ስንት ነው የሚይዘው? ሚሊዮን ይመስለኛል። ሌላ 3 ሳምሶናይቶች አሉ። ሂድና ይዛቸው ነው። ልጆቹ እያመጧቸው ነው። ወንድም የአደንዛዥ ዕፅ ገንዘብ ነው። መሬት ላይ ብት ነው። በላውን አቃጥለው። እስካሁን ለምን እንደጠራኸኝ አልነገርከኝም። ስማኝ አቶ ዛፋር፣ እኔ ወግ አጥባቂ እንደሆንኩኝ ታውቃለህ። እንደ ዘመኑ ልጆች ችኩል ሰው አይደለሁም። ይሄ ደግሞ ይገባል። ዓለም እየተቀየረ እኮ ነው። በጣም እየተቀየረ ነው። ግን አንዳንድ ሰዎች ያወዛ ናቸው። ከጥፋታቸው አይማሩም፣ እንዲሁ ትምህርትም አይማሩም። ይሁን ለምን መሰለ ዛፋር፣ አይኖች ትምህርት ካላስተማሩህ አንደኛ ጠላት ናቸው ይባላል። የእሱ ወሬ ውጤት ምን እንደሆነ ለማወቅ ጓጉቻለሁ። እኔ በሕይወት ዘመን የሰው ልጅ ዳግመኛ እንዳያጠፋ ሁለት ያስጠንቅቄ አላቅም። አንዴ ነው የማስጠነቅቀው። ሁለተኛ ጊዜ ላይ መቃብራቸው ላይ አበባ አስቀምጣለሁ። ግን አንዳንድ ሰዎች በስርዓቱ ይሰሙኛል፣ አንዳንዶቹ ደግሞ አይሰሙም። አንሳው እንጂ። ችግር የለውም፣ በኋላ ይደርሳል። ማንሳትም አለብህ። ምንም ቢሆን ብዙ ሥራ ያለ ሰው ነህ። አስቸኳይ ጉዳይ ሊሆን ይችላል። ካልክሺ አቶ ዛፋር፣ የባሂር ሰዎች መጋዘኑ ላይ ጥቃት አደረሱ። ሁሉንም ዕፃችንን አቃጠሉት። ገንዘቡ በሙሉ ተቃጥሏል። ምንም የተረፈ ነገር የለም። ሁሉንም ነገር አቃጠሉት።
ቀዝቃዛ ወተት አምጥቼልሃለሁ አቶ ዛፈር። እንደምትወድ ሰምቻለሁ። አቶ ዛፈር መጥፎ ነገር ተፈጠረ እንዴ? ፊት በአንድ ተገለበጠ። የማያሳስብ ችግር ነው። አንድ ሰው ከእሳት ጋር ተጫወተ። ምንም ችግር የለውም። ቅጣታቸውን ያገኛሉ። የድሮ ሰዎች እንዲህ ይላሉ፣ በጣም ብዙ ጉረስ፣ ግን ደግሞ ብዙ አታውራ፣ በኋላ ታፍርበታለህ ይላሉ። አሁን ብሄድ ጥሩ ነው። ይቅርታ አድርግልን፣ እዚህ ድረስ አስመጣንህ። ግን በደንብ የተግባባን ይመስለኛል። እኔም ይመስለኛል። አቶ ዛፈር ለልጅህ ከኔ ትንሽ የስጦታ ናት። ዛፈር እዚህ ምን ትሰራለህ? ከአቶ ባህር ጋር አውርተን ነበር። በመሃላችን ያለው ችግር የበለጠ እያደገ ነው መሰለኝ። ሰላም፣ ክላራ ነኝ። አብራችሁ መጫወት ትፈልጋላችሁ? እፈልጋለሁ። እጅግ በጣም ደስ ይለኛል። የት ነበርክ ፖይራስ? ብዙ ሰዓት ጠበቅኩ እኮ። ሙሳልም እዚህ ነው? አዎ። ሌላ ማን አለ? ራስ ብታዩ ጥሩ ይመስለኛል። ና ውረድ። ምን ተፈጠረ? ወሰድከው? እንዳልሽው ነው። አይሴጉል ሄዳ ቃል ሰጠች። ፖይራዝን በነፃ ለቀቁት። አውቄው ነበር እንደገመትኩት። አሁን ሁለቱም ችግር ውስጥ ናቸው።
ግቡ። ባባ ሊያናግር ይፈልጋል። እሺ፣ አሁኑኑ እመጣለሁ። ብቻ ሲናን እንዳለው ፖይራዝ የሆነ ትልቅ ነገር ሰምቷል። በትክክል ማን እንዳደረገውና ከጀርባው ማን እንዳለም አውቋል። ኧረ እባክህ ሊሆን አይችልም። ይሄ አውቆ ቢሆንስ? ያን ያልቅልናል። በቃ ያልቅልናል ማለት ነው። ይኸውልህ አሁን እሱን ተወውና ምን አይነት መረጃ እንዳገኘ አረጋግጥ። እሺ አንተ አታስብ፣ ለእኔ ተወው በቃ። ይኸውልህ አሁን አንድ ጥያቄ ጠይቃለሁ። አንተም ሁሉንም ነገር ምንም ሳታስቀር ትነግረኛለህ ማለት ነው? እሺ ባባ፣ የፈለግከውን እነግርሃለሁ። ዛፈር ከሚባለው ያ ሰውዬ ጋር እየተገናኛችሁ ነው እንዴ? የተወሰነ ጊዜ ተገናኝተን ነበር። ምንን አስመልክቶ? በዛው ጉዳይ ነው። ምን ታስባለህ ብሎ ጠይቀኝ እና አባቴን ትቼ ምንም አይነት ነገር ውስጥ አልገባም አልኩት። ከዛ ርዕሱ ተዘጋ። አዳምጠኝ፣ እውነቱን ብትነግረኝ ይሻላል። በቃ ይሄ ብቻ ነው? ይሄው ነው። እሺ፣ ስለ ጆሮ ቢሱ ግድያስ ስለ እሱ ታውቅ ነበር? ምንድን ነው? የፖሊስ ጥያቄ ነው እንዴ? ለጥያቄ መልስ ስጠኝ አንተ ልጅ። ዛፋር ከሚሉት ያ ቆሻሻ ሰውዬ ጋር ምን እየሰራ ነው ያለው? ስታስበው የማላቅ መስሎ ነበረ። ምንድን ነው የምታውቀው ባባ? ምንድን ነው የምታውቀው? እባክህ ሁሉንም ነገር የምታውቅ ታስመስላለህ እንዴ? ምን እንደዚህ ነው እያናገርክኝ ያለው? እንካ፣ ሁልጊዜ ሁሉንም ነገር የምታሳብበው በእኔ ነው። ሁሌም ጥፋተኛው እኔ ነኝ አይደል? በጣም የምታምነው ፖይራዝና ውዷ ልጅ ያደረጉትን ተመልከት። ምንድን ነው? ፖይራዝ ትናንትና ማታ አይሴጉል ቤት ነበር። የዚህን ትርጉም ራስህ መረዳት አይከብድህም ባባ። አመት ፖይራዝ ካራኤል በተገለጸው ሰዓት ላይ እኔ ቤት እንደነበረ በቃሌ ማረጋገጥ እችላለሁ። አመት ፖይራዝ ካራኤል አይሴጉል ቺሊንገር። እኔ አምናለሁ፣ እደግፈዋለሁ። እነሱን ይቅር ማለት የለብህም። ባለኝ ነገር ሁሉ አንተን ባገለግልህ ለእኔ ክብር ነው። እኔ ማመን ትችላለህ። ሁሌም እዚህ ነኝ፣ አንተ ጋር ነኝ ባባ። እኔ መተማመን ትችላለህ። ፖይራዝን በእኔ ቦታ አስቀምጠው። ስሙ ፖይራዝ ነው። ሲገናኙ የመጀመሪያቸው ነው። ሙምታዝ፣ ያ ሰውዬ ብዙ ነገር ተፈጥሮበታል፣ ግን አሁንም እየታገለን ነው። አንድ ነገር ልንገርህ፣ ስማኝ፣ እሱ የባሂር ሙሉ ለሙሉ ታማኝ ወዳጅ ሆነ ማለት እኛ ትልቅ ችግር ውስጥ ገባን ማለት ነው። አይሆንም፣ እንደዚህ አይነት ነገር አይፈጠርም። ሊሆን አይችልም። ለምን? አቶ ዩንሳል። አለቃ ሙንታዝ፣ ምን እየተፈጠረ ነው? እንዴ ጓደኛዬ፣ እዚህ ምን ትሰራለህ? በጣም ነው የሚገርመው። የእኔም ጥያቄ ራሱ እሱ ነበር። አለቃ ሙምታዝ፣ ሁለታችሁ ትተዋወቃላችሁ እንዴ? እሱ አያገባሽም የኔ መቤት። እንተዋወቃለን። በፍርድ ቤት ምናምን ምክንያት እንተዋወቃለን። ይተዋወቃሉ? አዎ ይተዋወቃሉ። ግን ይገርምሻል፣ ይህን ያህል እንደሚቀራረቡ እኔ ራሱ አላውቅም ነበር።
እባክን ለመረጋጋት ሞክር። አትርሳውም መሃል ለዛ ጥሩ ምክንያት እንደሚኖራቸው እርግጠኛ ነኝ። ቆይ የምን ምክንያት ነው ሴማ? እዚህ መጥቶ አንድ ጓደኛዬ ቃል ሰጠችልኝ አለኝ። ከጀርባችን የሆነ ነገር እያደረጉ እንደሆነ ግልጽ ነው። እንዴት እንደዚህ ያደርገኛል? እንዴት ይዋሸኛል? ፖይራዝ እዚህ ነው? አይደለም። የት ነው ያለው? እደውልለታለሁ፣ ግን አንተ እባክን ተረጋጋ። 10 እባክህ ተረጋጋ አትበይኝ ሴማ። 10 ተረጋጋ አትበይኝ በቃ። እኔ እዚህ የመጣሁትማ ስለ ሲናን ጉዳይ ላዋራው ስለፈለግኩኝ ነው። እናም ፖይራዝን በጣም እያስከፋሁ ነው እያልኩት ነበር። ስለ ሲናን ጉዳይ ልታዋራው ነው እንዴ? አዎ፣ ስለ ሲናን ጉዳይ ላወራው ነው የመጣሁት። እንዲገናኙ ፍቀድላቸው አልኩት። ያ ሰውዬ ያስፈልገኛል፣ ስለዚህ ብዙ ህይወቱን አታክብድበት አልኩት። ልክ አይደለሁ? ምን አልክ? ስለ ሲናን ጉዳይ ስትወሩ እንደነበር እየነገረኝ ነበር። አዎ፣ ጌታው ደውሎልኝ አስቸኳይ ጉዳይ ነው አለኝ። እስካሁን በቂ ችግር እንዳላመጣህብኝ ጭራሽ ደግሞ አሁን አለቃህን እንዲያዋራኝ እየላክብኝ ነው። አረ በፍጹም እንደምትገናኙ አላውቅም ነበር። አረ አቶ ዩንሳል በጣም ያሳዝናል። የምር ይሄ በጣም ታታሪና ታማኝ ወጣት ልጅ ነው። በጣም ያሳዝናል። ከዚህ በኋላ እንደዛ እንዳታደርግ። ፖይራዝ፣ አቶ ሙምታዝ አንተን ለመተባበር እየሞከረ ነው መሰለኝ። አያችሁ፣ ወይዘሪት አይሴጉል በሚገባ ገብቷታል። ለዚህ እንደሆነ ባውቅ እኔ በጭራሽ አልመጣም ነበር። ለፖይራዝ ደውለሽ ቶሎ እንዲመጣ ንገሪው። እሺ ደውልለታለሁ። ፖይራዝን ብቻ ነው የምትፈልገው ባባ? አይሴጉልስ? ሳድረቲን እባክህን። የምን እባክ ነው ሴማ? የምን እባክ? እባክ ማለት አቁሚ። ከአባቴ ጀርባ የሆነ ነገር እያደረጉ እንደሆነ ግልጽ የሆነ ነገር ነው። ወይስ አይተን እንዳላየ ልንሆን ነው? ባባ ስራው አልቋል። ለዛፈር ጥሩ ትምህርት ሰጥተነዋል። ዛፈር ምን አደረጋችሁት? ቆንጆ መልእክት አስቀምጠንለታል። ባባ ግን ደህና ነህ? ፖይራዝን ከእስር ቤት ያስወጣቸው አይሴጉል ናት። ምን? የዛን ቀን ማታ ላይ አብረው ነበሩ። አይሴጉል ቃል አንሰጠች። አንተ ይህንን ነገር ቆይ እንዴት አወቅ? አንድ ጓደኛ አይሴጉልን እዛ ሳያት ደወለልኝ። ከዛ ምን እንደሆነ ለማወቅ እዛ ሄድኩ። በዛ ነው ያወቅኩት። ከዚህ በኋላ በልጅ ልጄ ጉዳይ እንዳትረብሸኝ በጭራሽ። ለዛ ሰውዬ አይሆንም። ፖይራስ አንዴ ና እስኪ ወንድሜ፣ ና ይኸውልህ፣ ለምንድን ነው እዚህ ግርግር የምትፈጥረው? ሰውየውን በተረጋጋ መንፈስ እያዋራሁት ነበር እኮ። ምናልባት ሲናንን ማስመለስ እንችል ይሆናል እኮ። ቆይ ግን ለምንድን ነው ነገሩን የምታበላሸው? አማቼን ልታገኘው እንደሆነ ለምን አልነገርከኝም? ብታሳውቀኝ እኮ ምንም አልልም ነበር። ግን በድንገት አብራችሁ ናችሁ ሳያችሁ እኮ። ምን አሰብክ? ምንም አላሰብኩም፣ ብቻ እንጃ። ጓደኛዬ ምን ለማለት እየሞከርክ ነው? ምንድን ነው የምታወራው? ቆይ አልገባኝም። አይ ምንም ለማለት እየሞከርኩ አይደለም። ፖይራዝ አሁን እንሂድ። ይቅርታ፣ አለመግባባት ተፈጥሮ ነው። እሺ ደህና ዋል አለቃ ሙምታዝ። አንተም አቶ ምሳል። ቆይ አንተ እዚህ ጠብቅ እሺ? ፖይራዝ አለመግባባት አልተፈጠረም አይደለም? አይ
ቆይ ግልጽ ያልሆነ ነገር አለ እንዴ? ያው እኔ እንጃ ብቻ ስትታይ ትንሽ የከፋ ትመስላለህ። መጥፎ ነገሮች አታስብ፣ አለበለዚያ እኔ በጣም ይከፋኛል። እሺ? ኧረ በፍጹም አለቃ፣ በጣም ታሳፍራለህ። ይኸውልህ እኔ በጭራሽ አልተከፋውም። እሺ? ግን አንድ ነገር ልንገርህ፣ ኡንሳልን በደንብ አታውቀውም። ሰውየው ሰይጣን ነው። ምን ሊያደርግ እንደሚችል ራሱ መገመት አትችልም። የከፋ ችግር ውስጥ እንድትገባ ስለማልፈልግ ነው። አረ ጓደኛዬ እባክህ አታስብ። ከዚህ በፊት እንደሱ አይነት ብዙ ሰዎች አግኝቼ አውቃለሁ። እሱማ ለምንድን ነው ይሄን ለአንተ የምነግርህ? ቻው፣ በቃ እንገናኛለን። እና አሁን ምን የሚፈጠር ይመስልሃል? ሁለቱም እንዴት ደንግጠው እንደተደነባበሩ አይተሻቸዋል አይደል? ቆይታ ያለሽ አሁን ሁለቱም ትልቅ ስህተት ይሰራሉ እና እሱን ስህተት ሲሰሩ በቦታው አገኛለሁ። ከዛ ሁለቱንም ይዛቸዋለሁ። ወይ ደግሞ ምንም ስህተት ሳይሰሩ ሌላ ተጨማሪ ችግር ሊያመጡብህ ይችላሉ። እናያለን። ባባ ፖይራዝን ወደዚህ እናምጣው እንዴ? ተው፣ እናንተ ጣልቃ አትግቡ። ቆይ እኔ እንዳስብበት ትንሽ ጊዜ ስጡኝ። ሴማ፣ አንቺ ለአይሴጉል ደውይላት። እደውልላታለሁ። ግን መጀመሪያ ላይ ቸኩለን ሳንወስን ነገሩን እናጣራ። የተፈጠረውን ነገር በአጠቃላይ አረጋግጪ። ከዛ ትደውይላታለሽ። አሁኑኑ አረጋግጣለሁ።